ሰላም ወዳጆች፣ ሰሞኑን አንድ ጉዳይ አጋጥሞኝ እየገባው ወይም ሀሳቤን እየሰነዘርኩ ላይፍም እየገባው አይደለም። በጣም ይቅርታ ወዳጆቼ ሁሉ። ያው ፈጣሪ እንግዲህ ጾመኞቹን ሁሉ እንኳን ለፋሲካ በዓል አደረሳችሁ እላለሁኝ። አምሹር በበዓሉ ወይም ከበዓሉ በኋላ እንደምንገናኝ አልጠራጠርም። ነገር ግን ዛሬና ትላንትና አንድ ወሬ በዚህ በሶሻል ሚዲያ ላይ ሲንቀሳቀስ አይቼ ትንሽ በጣም ግርምት ፈጥሮብኝ፣ በእርግጥ አላበሳጨኝም፣ ግን እንደው አለ አይደለ ትንሽ አሳዝኖኝ እሱን እስቲ ሀሳብ ልስጥ ብዬ ነው። እሱም አንድ የሽፍታ ደጋፊና ህዝቦችን በማጣላት በማጋጨት እዚህ አንድ ፍየል ጠባቂ ነበረ። እዚህ ፍየል የሚጠብቅ አረብ ሀገር ማን አቡፋኖ ነው ምናምን የሚባል ሽፍታ፣ የሽፍታ ደጋፊ እና በጣም ብዙ ቆሻሻ ነገሮችን ሲናገር ስንሰማ የነበረን ሰው አንድ በቢሊየን የሚቆጠር የኢትዮጵያን ህዝብ ሀብት ዘርፎ ከሀገር የወጣው ወርቁ አይተነው የተባለ ሽፍታና የሽፍታ ደጋፊ ወደ ሀገር ቤት ከሄደ የኢትዮጵያ መንግስት አቡፋኖን ፖሊስ አሰማርቶ ቦሌ ይጠብቋል የሚል ፕሮፓጋንዳን ተከትሎ ወደ አሜሪካ እንደወሰደው በየሶሻል ሚዲያው ሲናፈስ አይቻለሁ። የኢትዮጵያ መንግስት ስራ ያጣ መንግስት አይደለም፣ ስራ የፈታ መንግስት አይደለም። ፍየል ጠባቂን ምንድን ነው የሚባለው የአረብ ሀገር ግመል ጠባቂን ወይም ይሄን ለራሱ መሆን አቅቶት በሀገሩ ሰርቶ መኖር አቅቶት ወዲያ ወዲህ የሚንከላወስን ሰው እየተከተለ የዚህን ቀን እንዲህ ብለኸኛል፣ በዚህን ቀን እንዲህ ብለኸኛል ብሎ እንትን ምንድነው ፖሊስ አሰማርቶ ቦሌ አይጠብቆም። ከዚህ በፊትም እኮ ገብቶ ወጥቷል። ይሄ ሰው የሀገር ቤት መንግስት ከምንም ከመጤፍም አልቆጠረው። ምንም የፈለገበት ወሎ ተወለድኩበት የሚለው አካባቢ ሄዶ አዲስ አበባ ተዝናንቶ ጫቱን ቅሞ የሚጠጣውን ጠጥቶ የሚበላውን በልቶ ነው ተመልሶ የሄደው እኮ ለደንታው ነው። ዛሬ ደርሶ የኢትዮጵያ መንግስት ከምንድነው ከዱባይ ነው ከሳውዲ አስባረረው፣ ፖሊስ አሰማርቶ ቦሌ እየጠበቀው ነው ምናምን። ኖ የብልጽግና መንግስትን አታቁም ማለት ነው። የዶክተር አብይ መንግስት አታቁም ማለት ነው። እንኳን ለሙቅ ለገንፎ ማልደነግጥ ብላለች ትባላለች ድሮ አንዲት ሴት። እና የኢትዮጵያ መንግስት ለእንዲህ ያለ ለአንድ ግለሰብ ምንም ከኋላው ለሌለው ዝም ብሎ ተራ የሽፍታ ደጋፊ ቦታ የለውም። ከዛ ይልቅ ግን በቢሊየን የሚቆጠር የኢትዮጵያን ህዝቦች ገንዘብ ከባንክ ዘርፎ በብድር ስምም ይሁን በተለያየ መንገድ አጭበርብሮ ዛሬ የሽፍታ ደጋፊ ሆኖ በየአውሮፓ በየመጠጥ ቤቱ በየምኑ የሚዘራው እና በፊት እዚህ ዱባይ ነው ምናምን ናይት ክለብ ሁሉ ከፍቶ ዛሬ ደግሞ አሜሪካ ነው አውሮፓ አለ የሚባለው ወርቁ አይተነው ከዚህ ድርጊቱ ቢቆጠም መካሪ ቢያገኝ ቢመከርና የአማራንም ህዝብ አልፎም የኢትዮጵያን ህዝብ ሰላም እንዲያገኝ በሰላም ላይ ቢሰራ ይሻለዋል። ምንም ሽፍታ መንግስት ይሆናል ብሎ ወዲያ ወዲህ ባይዘል ጥሩ ነው። ለሱም ህይወት ለቤተሰቡም ለማንም አይሆንም። እኔ ለኢትዮጵያ መንግስት በዚሁ በእግረ መንገድ በዚህ አጋጣሚ ይህን የሽፍታ ደጋፊና የፕሮፓጋንዳ ሊቅ የሆነ ወይም ስፖንሰር የሆነውን ወርቁ አይተነው የሚባለውን በስመ ባለ ሀብት እዛም እዚህም ገንዘብ ተበድሮ ያንን ገንዘብ መልሶ ለሽብርና ለወንጀል የሚዘራውን ሰውዬ ኢትዮጵያ ውስጥ ያለን ሀብት ንብረቱን ማሳገድ ወይም መታገድ አለበት። የኢትዮጵያ መንግስት ማገድ አለበት፣ መታገድ አለበት። ይሄ ሰውዬ አንድም ሰው ይሁን ሁለትም አስርም መንግስትም ምንም ማድረግ አይችልም። አስርም አምስትም ይሁን የአማራንም ህዝብ አልፎም ሌሎች የኢትዮጵያን ህዝቦችን ችግር ላይ ለሚጥሉ ወንጀለኞች አንድም ጥይት ይሁን ሁለት ጥይት ሊገዛ ይችላል። እኔ አሁን ያለበት ሁኔታ ደስ አላለኝም። ይሄ ሰውዬ ብዙ ሩመሮችን ሰማ ነበር። አሁን ደግሞ የባሰ ሆኗል። ልክ ጀግና እንደተቀበሉ አሜሪካ ገባ፣ አውሮፓ ገባ፣ የትም ይግባ እዛው ከአረብ ሀገርም ተመላልሶ ሄዶ ሊሆን ይችላል። እኔ ከዛ ውጪ የትም ይግባ፣ ማርስም ይሄድ ከፈለገ ወይም ጨረቃ ላይም ይውጣ ልጁ። ይሄ አቡፋኖ የተባለው ግን ይሄ ሰውዬ ስፖንሰር የሚያደርገው ማንን ነው ካለ ሽፍቶችን ነው። የሽፍታ ደጋፊዎችን በኢትዮጵያ መንግስት በኢትዮጵያ ህዝቦች ላይ በአንድነት በወዳጅነት በወንድማማችነት ላይ ወንጀል የሚሰሩትን ነው በየቀኑ ስፖንሰር የሚያደርገው አንበሳ የሚያወርደው የቲክቶክ የዩቱብ የምን ከፋይ ሆኖ ቁጭ ያለው ማለት። ስለዚህ ወርቁ አይተነው ራሱ ሽፍታ ወንጀለኛ ስለሆነ መስት የኢትዮጵያ መንግስት ሀብት ንብረቱን ማገድ አለበት። የሱም አይደለም ኖርማሊ ሀብቱም የኢትዮጵያ ህዝቦች ሀብት ነው። ከባንክ ነው የወሰደው። የትኛው ወርቅ የትኛው ማዕድን አውጥቶ የትኛውን ጋራ ሸንተረር ወርዶ አግኝቶት ነው? በቃ ባንክ በማጭበርበር ነው።
ባንክ በማጭበርበር የያዙትን ገንዘብ ነው አሁን የሚዘሩት ለሽፍታ መቀለቢያ ማለት። ስለዚህ ሲሪየስሊ የኢትዮጵያ መንግስት አይቶ የዚህን ሰውዬ እንቅስቃሴ ተከትሎ ዘሆል እሱ ከባንክም ከየትም የወሰደውን ገንዘብ ወደ ኢትዮጵያ መንግስት ሀብት መመለስ መቻል አለበት። የኢትዮጵያ ህዝቦች ሊጠቀሙ በሱ ድጋፍ የሚንቀሳቀሱ ሽፍቶች በአማራም ይሁን በሌሎች ኢትዮጵያን ህዝቦች ላይ ያደረሱት ጉዳት አለ። ለተጎጂዎች መካሻ ማድረግ ነው የሱን ሀብት። እኔ ይሄንን ነው ምለው። መልካም በዓል ይሁንላችሁ ወዳጆች። በዚህ ላይ ሰፊ ውይይት እናካሂዳለን። ላይፍ ለመግባት ስትሉ ፎሎ አድርጉ። ፎሎ ካላረጋችሁ ላይፍ ስለማይደርሳችሁ ሼር አድርጉ፣ ደግሞ ይድረሳችሁ። አመሰግናለሁ። መልካም የፋሲካ በዓል ለመላው የክርስትና እምነት ተከታዮች በሙሉ። ቴንክ ዩ